በቲክቶክ ላይ ተጽዕኖ ፈጣሪ የሆኑ ወጣቶች ወደ አንድ ቦታ እየተመሙ ይገኛሉ። ይህም እንግዲህ ትግራይ ህጻጽ አካባቢ ነው። ይህ ስፍራ እንግዲህ በርካቶች እጅጉን አደገኛ በሆነ ሁኔታ ውስጥ እንደሚገኙ የተነገረ ይገኛል። ታዲያ ቲክቶከሮች እና ማህበራዊ ሚዲያ ላይ እጅጉን ተጽዕኖ ፈጣሪዎች ወደዚያ ስፍራ በአፋጣኝ ሁኔታ ደርሰው በአንድ ምሽት ከ3 ሚሊዮን ብር በላይ እንደሰበሰቡ ለመስማት ችያለሁ። ይህ በርካቶችን ያስደነቀና ደስ የሚል ስራም እንደሆነ እየተነገረ ይገኛል። ስለዚህ ጉዳይ በጣም በስፋት እናነሳለን። በአካባቢው ምንድን የተፈጠረው? መንስኤውስ ምንድነው? መፍትሄስ እንዴት እየተሰጠ ነው የሚለውን ጉዳይ በስፋት እናደርሳለን። እንዲሁም ደግሞ እንደነገርኳችሁ ሶሻል ሚዲያ ላይ በርካታ ሰዎች እንግዲህ የተንቀሳቀሱ ይገኛሉ በዚህ ጉዳይ ላይ። እናንተም በዚህ ጉዳይ እንድትሳተፉ ወሳኝ መረጃዎችን ወደ እናንተ አደርሳለሁ። እጅጉን አስደናቂ አስገራሚና አሳዛኝ የሆኑ ክስተቶችን እየተመለከትን እንገኛለን። ከስፍራው የሚወጡ ቪዲዮዎች እጅጉን የሚያስደነግጡና የሚያሳዝኑ ልብን የሚሰብሩ ናቸው። ታዲያም ከኛ ምን ይጠበቃል የሚለውን ነገር በዛሬው ቪዲዮአችን በስፋት እናነሳለን። አብራችሁን ቆዩ። ኖር ኢትዮጵያውያን በዓለም ዙሪያ የምትገኙ እንደምን ቆያችሁኝ? ዛሬም እንግዲህ መመልከት ያለባችሁን ወሳኝ የሆነ ቪዲዮ እና ከሰሞኑ መነጋገሪያ የሆነ ቪዲዮ በሶሻል ሚዲያው ላይ በርካቶች ሀሳባቸውን የተለዋወጡበት የሚገኙ መረጃዎችን ወደ እናንተ ይዤላችሁ መጥቻለሁ። ጉዳያችን ዛሬ የሚያጠነጥነው ህጻጽ ወደተሰኘው አካባቢ አቅንተን እንግዲህ የተለያዩ እየተከናወኑ ያሉ ሁነቶችን ወደ እናንተ አደርሳለሁ። በቪዲዮ እየወጡ ያሉ መረጃዎችም አሉ። በሶሻል ሚዲያ ላይ እጅጉን በርካቶች እንግዲህ የተንቀሳቀሱበት የሚገኙት ጉዳይ ነው። ፈጥነን ወደዚህ አካባቢ መድረስ አለብን። በገንዘብም በቁስም እንደዚሁም ደግሞ በጸሎትም ለነኛ ሰዎች ማሰብ ይገባናል። እንደዚሁም ደግሞ በምንችለው አቅም ሁሉ ከጎናቸው ልንሆን ይገባል የሚሉ ወጣቶች እንግዲህ ተበራከቱና ልክ እንደዚሁም ወደዚህ አካባቢ እየደረሱ ይገኛሉ። በቅርቡ ከስር የተፈቱት የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እንግዲህ በአንድ አዳር ውስጥ ከ3 ሚሊዮን ብር በላይ መሰብሰብ እንደቻሉና በአካውንት እንግዲህ የገባ ብር እንደሆነ ለማረጋገጥ ተችሏል። ይህንንም ድጋፍ ቀጥታ ለህጻጽ አካባቢ ለሚገኙ ወገኖቻችን እንደሚሰጥና የተለያዩ ቁሳቁስ ወደነሱ እንደሚላክ እንደዚሁ ተነግሯል። በተለይም ደግሞ አዶናይ እየሰራ የሚገኘው ነገር እጅጉን በርካቶችን ሊያስደንቅ ይገኛል። ዶክተሮችን እንደዚሁም ደግሞ የተለያዩ ለነኛ ሰዎች የሚያስፈልጉ አካላትን እንግዲህ ጥሪ እያቀረበ ለኛም ጥሪ የቀረበላቸው አካላት በፍጥነት ምላሽ እየሰጡ ይገኛሉ። በቪዲዮዎች እያንዳንዱ እንመለከታለን። እስኪ ቀዳሚያችን የምናደርገው የአዶናይ ቪዲዮ ነው። በተከታታይነት ቪዲዮዎቹን እንመልከትና ከዚያም ተጨማሪ ሀሳቦችን እናነሳለን። እናንተ ግን የትም ሳትሄዱ ቻናላችንን ሰብስክራይብ ያደረጋችሁ አዲስ ከሆናችሁ ቤተሰብ ይሆናችሁ፣ እንደዚሁ ደግሞ ይህን ቪዲዮ ሁላችሁም ላይክ ማድረግ እንዳይዘነጋ። ምክንያቱም በርካቶች መመልከት ያሉበት እንደዚሁም ደግሞ በርካቶች ጋር መዳረስ ያለበት ቪዲዮ ስለሆነ ሁላችሁም ላይክ በማድረግ ጀምሮ ሀሳብና አስተያየቶቻችሁን ምክርና ተግሳጻችሁን ደግሞ እንደዚሁ ኮሜንት ላይ ማስቀመጥ እንዳይዘነጋ። በቀጥታ ወደ ቪዲዮ እንግባ። ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን ነው የፈዘዝነው? እውነት ለመናገር ስለ ህጻጽ ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮመንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ህጻጽ ላይ በጣም ብዙ ሰዎች እየሞቱ ነው ያሉት፣ በረሃብም እየተሰቃዩ ነው ያሉት። ማልኒውትሪሽን አለ፣ ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እውነት እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነን ያለ ነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁኝ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁኝ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁኝ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁኝ። አካፍል። ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁኝ። ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ይገጠም። ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ that means ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑኑ ህጻጽ ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው። ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄነሬተር ሰዎች ተሰባስበን አብረን ሆያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ለምኑ ተረፈን?
ልንገራችሁ ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድነው ይሄ ሲሪየስሊ So please let's do it እስኪ ኮሜንት ላይ ቻሌንጅ እንፍጠር በጣም ብዙ ካምፓኒዎች ታግ እናርጋቸው ይህ ቪዲዮ ደግሞ ሼር እናርግ ለምናቀው ሰው ካለ ሼር እናርግና እናዳርሰው ከዛ የነዚህ ሰዎች ህይወት እንቀይር እባካችሁ ዘመኑ ተቀይሯል ሰው መራብ የለበትም አሁን ስለ ህጻጽ የሰማሁት አዲስ ዜና አለ እሱም ልነግራችሁ እፈልጋለሁ እንግዲህ እኔ ሐሳቤ ምንድን ነበር እነዚህ በረሃብ እየተቸገሩ ያሉ ሰዎች ምግብ ይዘን ሰፖርት እንድናረጋቸው ነው ግን እኔ አልገባኝም ነበር ያልገባኝ ነገር ደግሞ ምንድነው ፕሮሰስ እንዳለው ነው እንደዚህ አይነት ረሃብ ጋር ዲል ለማድረግ ማለት ነው መጀመሪያ ዝም ብለ ሄደ ብስኩትና ጁስ መስጠት አትችልም because ሊጎዳቸው ይችላል ሰውነታቸው ብዙ ኒውትሪየንቶች ንጥረ ነገሮች ያጣነ ያለውና ስለዚህ ለምን ይህ ነገር በስነ ስርዓት አናደርገውም የሚል ሐሳብ መጣልኝ ማለት ነው እኔ አሁን ያለሁት አዲስ አበባ ነው ያለሁት አዲስ አበባ ሆኜም ደግሞ በስልክ እየደዋወልኩኝ እያወራው ነው ያለሁት ከብዙ ሰዎች ጋር በተቻለኝ አቅም ድጋፍ ለማሰባሰብ ማለት ነው እና የተማርኩት ነገር ምንድነው አሁን የትግራይ ዶክተር አሶሲዬሽን ማለት ነው ብዙ ዶክተሮች ሆኖ እየተማከሩበት ይገኛሉ ምክንያቱም ወደ ቦታው ሄደው አሰስ ማድረግ አለባቸው ወይ መፈተሽ አለባቸው እነዚህ ሰዎች ምንድነው የሚያስፈልጋቸው ምን አይነት ንጥረ ነገር ነው የጎደላቸው ከዛ በህክምናው መሰረት ምግብ ይሰጣቸዋል ማለት ነው ንጥረ ነገራቸው እንዲስተካከል እነሱም የበለጠ እንዲያገግሙ አሁን ካሉበት የኒውትሪሽን ወይም ደግሞ የንጥረ ነገር እጥረት ማለት ነው ገባችሁ አይደል ጋይስ ስለዚህ መጀመሪያ ስቴፓችን መሆን ያለበት ምን አይነት ምግብ ነው የሚያስፈልጋቸው እንወቅ በተቻላቸው አቅም ብዙ ሰዎች ኦሬዲ ሽረ ላይ ይገኛሉ እነዚህ ሰዎች ደግሞ ምግብ እያሰባሰቡ ነው ያሉት which is amazing በጣም አሪፍ ነው ግን ደግሞ ዶክተሮቹም ያስፈልጉናል ስለዚህ ዶክተሮቹ አሁን አውርተው ሲጨርሱበት እኔ መጥቼ አሳውቃቸዋለሁ ማለት ነው እናም እኔ እዚህ አዲስ አበባ ሆኜ ከብዙ ካምፓኒዎች ጋር እያወራሁኝ የምግብ ካምፓኒዎች ጋር እያወራሁኝ ትራኮች ለመላክ እንግዲህ ወስኛለሁ ጋይስ እና እዚህ ሆነን አሳውቃቸዋለሁ ትልቅ የሆነ ለውጥም እናመጣለን ማለት ነው አሁን እንግዲህ እንደተመለከታችሁት እጅጉን አሳዛኝ ሁኔታ ውስጥ ነው የሚገኙት በዛ አካባቢ የሚገኙ ወገኖቻችን ማለት ነው ስለዚህም ለነኚህ ወገኖች በፍጥነት መድረስ እንደሚያስፈልግ እንግዲህ የተነገረ ይገኛል ለዚህም ነው ቲክቶከሮቹ በአፋጣኝ ወደዚያ ስፍራ በመሄድ እንደዚሁም ደግሞ እዚሁም በመሆን ከዚህ የሚያስፈልጉ ነገሮችን በማዘጋጀት እንደዚሁም ደግሞ የሚያስፈልጉ ነገሮችን በማማከር ከሚመለከተው አካል ጋር እንግዲህ የተለያዩ ኮኔክሽኖችን በመፍጠር እንግዲህ መፍትሄ ለማምጣት እየሰሩ የሚገኙት በጣም ወሳኝና እንደዚሁም ደግሞ አስቸኳይ የሆነ አፋጣኝ የሆነ እርዳታ ስለሚያስፈልጋቸው ነው ይህ በጣም ሊበረታታ የሚገባ ጉዳይ ነው ታዲያ ከስር የወጣው ሌላው ጆን ዳንኤል ወደዚያ ስፍራ አቅንቶ ነበረ እዚያው በመገኘትም እንግዲህ እኚህ ወገኖቻችን ያሉበት ሁኔታ በመጎብኘት የሚያስፈልገውን እርዳታ እንግዲህ በሚችሉ አቅም እያደረሰ ይገኛል በተለይም ደግሞ ይህ በእነሱ አቅም ብቻ የሚቻል እንዳልሆነም ሲናገር ሰምቻለሁኝ በተለይም ደግሞ በመንግስታዊ ተቋማት ሊደገፍ እንደሚገባ መንግስትም እጁን አስገብቶበት ለነኚህ ወገኖች እንግዲህ ዘላቂ መፍትሄ መስጠት እንደሚገባው እንግዲህ ጥሪ እያቀረበ ይገኛል በተለይ ደግሞ ከመንግስትም በተጨማሪ መላው ኢትዮጵያውያንን የሚመለከት ጉዳይ ስለሆነ ዶክተሮች እንደዚሁም ደግሞ የተለያዩ የቢዝነስ ማዕከላት ወይም ደግሞ ትልልቅ ቢዝነስ ያላቸው አካላትም ድጋፋቸውን እንዲያሳዩ ጥሪም ቀርቧል ማለት ነው ያንን ተከትሎ እንግዲህ ትልልቅ የቢዝነስ ተቋማት እንግዲህ ድጋፋቸውን በብር እንደዚሁም ደግሞ በፖስ እያቀረቡ ይገኛሉ ለመጥቀስ ያክልም እነ ብሩክ ሪል ስቴት እና መሰል አውሪል ሞተርስ በአንድ ምሽት ነበረ ድጋፋቸውን እና እንደዚሁም ደግሞ የቀረበውን ጥሪ ተከትለው ድጋፋቸውን ሲያደርጉ የነበሩት እጅጉን በጣም ሊበረታታ የሚገባ ጉዳይና በርካቶችን ያስደሰተ ጉዳይ ነው እንግዲህ ኢትዮጵያውያን በእንደዚህ አይነት ሁኔታ መደጋገፋችን እንደቀላል የሚታይ አይደለም እጅጉን ደስ የሚያሰኝ ጉዳይ ነው በደንብ ደግሞ እነኚህ ወገኖቻችን ካሉበት ችግር ወጥተው ተላቀው ዘላቂ የሆነ መፍትሄ ሲያገኙ ማየት እንድንችል ይህን ነገር አጠናክረን መቀጠል እንደሚገባን እንደዚሁ እየተነገረ ይገኛል እስኪ የጆን ዳንኤል ተከታታይ የሆኑ ቪዲዮዎችን ከዚህ ጉዳይ ጋር በተያያዘ ያስተላለፈው መልእክትና ሌሎች ተጨማሪ ቪዲዮዎችንም እንደዚሁ እንመለከት መተናውን በእኛ አቅም የአንድ ቀን የሚበሉት የሁለት ቀን በጣም ብዙ ህዝብ ነው ያለው ጋይስ እና የሶስት ቀን ልናደርግ እንችላለን በቃ የኛ ተሰብስበን ምናምን ማለት ነው በቃ አቅማችን ተጠቅመን እስከመጨረሻው ግን ያ አይጠቅማቸውም የሚጠቅማቸው ዘላቂ ነገር ነው እና መንግስት ሊያግዘን ይገባል መንግስታችን ደግሞ ይሄን ያደርግልናል ትልልቅ ባለ ሀብቶች ትልልቅ ድርጅቶች እርዳታቸው ያስፈልጋቸዋል መታችሁ እርዱ ፋሚሊ በምንም በመችሉት ነገር መታችሁ ሰፖርት አድርጓቸው በጣም ነው የሚያሳዝኑት በጣም ነው ሾክ የምታደርጉት ጋይስ ስትሄዱ መጀመሪያ ላይ ሁላ በጣም ላይክ ሾክ አድርጌ ማለት ነው ቪዲዮ አቁሜ ምናምን ቁጭ ብዬ አረጋግተውኝ ምናምን ድጋሚ እንትን ያልኩትኝ ማለት ነው እና ከምታስቡት በላይ በጣም ያሳዝናሉ በጣም በቃ የሆነ ቪዲዮ አለ ላይክ አይ ዶንት ኖ ቲክቶክ እንትን ካለው እንጂ ዛሬ እኔ አይደል ደግሞ ሙላ በኢየሱስ በጣም ነው የሚያሳዝነው
ሻይ ያጠጧቸው ጁስ በጣም ደግሞ ወደቁ የሆኑ ሽማግሌ ሰውዬና ከዛ ጁስ እያጠጧቸው ማለት ነው። ዝም አላሉም። ከዛ ውሃ አድርገንላቸው ምናምን ተነሱ፣ ግን አይነሱም አይንቀሳቀሱም ምናምን። ከዛ በኋላ ሆስፒታል መውሰዳቸው ብዬ ሆስፒታል የሚባል ነገር የለም። ሆስፒታል ቢኖር ጆን እናንተ ትመጣላችሁ እንዴ አሉኝ። ሆስፒታል ቢኖር እኮ እናንተ አትመጡም አሉኝ። ከዛ ይዘናችሁ ሰውየውን መሬት ላይ ተቀምጠን ምናምን ከዛ እንትን አሉ አይደለ ኤንጂኦ የሚሰሩ ሰዎች እነሱ ላይክ ዝም ብሎ ብለድ ፕሬሸር መለኪያ ምናምን ይዘው ነበርና አልጋ ምናምን አዘጋጅተው ነበር። እነሱ ጋር አስገባናቸው ተሸክመን ምናምን ደማቸው ምናምን ልክ ነው። በቃ ችግራቸውን አናውቅም። ቁጭ ብለን ከትንሽ ነቃ ሲሉ ሄድን ወተን እና በጣም ነው የሚያሳዝነው ጋይስ፣ በጣም ከምታስቡበት። ሕጻጽ መጠለያ ካምፕ ወጣቱ በጣም የደከመው አባትን ጠጋ ብሎ ምን እንደሆኑ ሊጠይቃቸው ፈለገ። እርሳቸው ግን መናገር የከለከላቸው ጥም ያደረቀው ጉሮሯቸው ነው። እንደ ራባቸው መናገር ፈልገዋል። እጃቸው ግን የሆዳቸውን መጣበቅ ማሳየት አልቻለም። ይህ ወጣት ይህ ነገር ገብቶታል። ከዚህ በላይ መሸከም አልቻለም። በእንባም ይህን ሁኔታ በዚህ መልኩ ለቀቀው። ሌላኛው ወጣት በእድሜ ጸና ያሉ እናትን ምን ሆኖ ነው ይላቸዋል። እርሳቸውም ጠማኝ ይላሉ። ይህ ሁሉ እየሆነ ያለው በሀገራችን ትግራይ ውስጥ ነው። ሕጻጽ መጠለያ ካምፕ ውስጥ በጦርነቱ ምክንያት የተፈናቀሉ ሰዎች እጅግ እየሞቱ ነው። እጅግም በጣም በረሃብ ላይ ያሉት። አሁን ያሉበት ሁኔታ እጅግ በጣም አሳሳቢ ነው። ወጣቱ ትውልድ ቤተሰቡን፣ ወገኑን ሊረዳ ሞከረ፣ ነገር ግን አልቻለም። የሚችለውን አደረገ፣ የማይችለውን በእንባ ተቀበለው። ምክንያቱ ደግሞ ወገኖቹ በረሃብ እየሞቱ ነው። በረሃብም እጅግ በጣም እየተንገላቱ ነው። በቁጥር ከ14,000 በላይ ተፈናቃዮች እዚህ ካምፕ ውስጥ አሉ። ከ300 በላይ ወገኖቻችንም በረሃቡ እንደሞቱ እየተነገረ ይገኛል። ሕጻጽ ትኩረት ያሸዋል። በመጠለያ ካምፕ ውስጥ ያሉ ሰዎች እጅግ በጣም ችግር ላይ ናቸው። በትግራይ ክልል እየወጣ ያለው መረጃ ይህንን ያመለክታል። ከጦርነት ምንም የምናገኘውም የምናተርፈውም ነገር እንደሌለ አሁንም በድጋሚ እየተማርንበት ነው። አሁን ግን ኢትዮጵያን ወገኖቻችን በአንድነት ልንደርስላቸው፣ ልናግዛቸው፣ ከረሃብና ከውሃ ጦም ልንደርስላቸው አለንላችሁ ልንላቸው ይገባል። ወገኖቻችንን እናድን። የሕጻጽ መጠለያ ካምፕን ጨምሮ የተለያዩ መጠለያ ካምፕ ውስጥ ያሉ ወገኖቻችን አሁንም ትኩረት ይሻቸዋል፣ ትኩረት ይፈልጋሉ። ሕይወት እናድን፣ ዜጎቻችንን እንታደግላለሁ። በእነዚህ ቅን ሐሳቢዎች የተነሳ የአካባቢያቸውን ማህበረሰብ የተቸገሩትን የተራቡትን በማህበራዊ ሚዲያ ካጋሩ በኋላ የሁላችንም ልብ ተነክቷል። ዛሬ ከአዲስ አበባ በሌሊት ተነስተን ሽሬ፣ ከሽሬ ደግሞ 30 ኪሎ ሜትር ርቀት ላይ የምትገኘውን ሕጻጽ ከተማ ያሉ እናትና አባቶቻችንን ልንጠይቅ እኛም ዝግጅታችንን ጨርሰን በሽሬ ከተማ እንገኛለን። የሚያስፈልጋቸውን ድጋፍ ከነሱ በሰማነው መሰረት አሟልተን ወደ ቦታው እየሄድን ነው። በነገራችን ላይ አንድ ሰው በረሃብ ሲሞት ያ የሞተው ሰው ብቻ አይደለም የሚሞተው፣ አጠገቡ ቆሞ የነበረ ሰው፣ ያ ሰው ሲሞት አጠገቡ ቆሞ የነበረ ሰው ራሱ በቁሙ እንደሞተ ነው ማሰብ ያለበት። ምክንያቱም ያለንበት ዘመን 21ኛው ክፍለ ዘመን ነው። በዚህ ዘመን ሰው በረሃብ እየሞተ ከጎን ቆሞ ማየት በጣም ሼም ነው እና አሁን ትኩረት ሁሉ ወደ ትግራይ ክልል ሕጻጽ መሆን አለበት። ላይክ፣ ሼር፣ ኮሜንት የሚባለው ነገር አቴንሽን፣ እርዳታ በሙሉ ወደዛ መሄድ አለበት። አንድም ሰው ነው ባይዘው መሞት የሌለበት፣ አንድም ሰው መሞት የለበት። የተወደዳችሁ የዩቲዩብ ቻናል ቤተሰቦች ከዚህ ጉዳይ ጋር በተያያዘ እስካሁን ድረስ የወጡት መረጃዎች እነኚህን ይመስላሉ። እኔ ይህንን ፕሮግራም ወደ እናንተ በማዘጋጅበት ሰዓት ድረስ ከ3 ሚሊዮን ብር በላይ ገንዘብ እንደተሰበሰበ ለማወቅ ችዬ ነበረ። ምናልባት ገንዘቡ ከዚህ በላይ እየጨመረ ይሄዳል። ምናልባት ይሄንን ቪዲዮ ስትመለከቱ ከዚህ በላይ ሊሆን ስለሚችል እንግዲህ ተጨማሪ አዳዲስ መረጃዎች በሚወጡ ሰዓት ተከታታይ ወደ እናንተ የማደርስ ይሆናል። ለአሁኑ ግን እዚህ ጋር ለማካፍ ወዳለሁ። ከዚህ ጉዳይ ጋር በተያያዘ ሁላችንም ትኩረት ልንሰጠው የሚገባው ጉዳይ እንደመሆኑ መጠን እንግዲህ ሁላችንም በቻልነው አቅም ለእነኚህ ወገኖቻችን የድርሻችንን አበርክቶት እንግዲህ ልንሰጥና ልንለግስ ይገባናል። በገንዘብ የምንችል በገንዘብ በቁስ የምንችል በቁስ፣ እንደዚሁም ደግሞ በየሃይማኖታችን ደግሞ በጸሎት ማገዝ ይኖርብናል ማለት ነው። ታዲያ ይህንን እያደረግን እንቆይ። በሌሎች አዳዲስ ጉዳዮች፣ አዳዲስ መረጃዎች እና ሰሞንኛ መነጋገሪያ ርዕሰ ጉዳዮች ዳግም የመመለስ ይሆናል። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳይዘነጋ። ይህ ቪዲዮ በርካቶች ጋር እንዲዳረስ ላይክ እና ሼር ማድረግ እንደዚሁ እንዳይዘነጋ። ሀሳባችሁንም ኮሜንት ላይ ማስቀመጣችሁን እንደዚሁ እንዳይዘነጋ። በሌሎች አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ቆዩልኝ።